ትናንት ግንቦት 4 ቀን 2018 ዓ.ም የኢትዮጵያ ፖለቲካ አውድማ ላይ ስሙ በጉልህ የሚነሳው ጀዋር ሲራጅ መሐመድ 40ኛ ዓመት ልደቱን ሲያከብር በውስጡ ለዓመታት የታመቀውንና ለውጥ ፍለጋ ሲባዝን የኖረው ማንነቱን እንዲህ ሲል ገልጾታል። 40 ደፈንኩ አገዛዞችን የመጋፈጥ አባዜ አብሮኝ የተወለደ ይመስለኛል። የኤሌመንተሪ ተማሪዎችን አስተባብሬ የመጀመሪያዋን የተቃውሞ ሰልፍ ካደረኩ ራሱ 25 ዓመት አለፈው። ያባዜ ዛሬም ሸበቶ ጸጉሬን እንኳን አይቶ አልተላቀቀኝም። ጭቆና፣ ብዝበዛና መድሎ አለርጂ ሆነውብኝ ባየዋቸው ጊዜ ሁሉ ዛሮ ይነሳብኝና ተውኩት ወዳልኩት አክቲቪዝም ይመልሱኛል። የኦሮሞይቱ ልጅ ጀዋር ሲራጅ መሐመድ ይህ የስልጣንና የግጭት አዙሪት በህይወት እስካለ ድረስ እንደማይለቀው ቁልይ ብሏል። ይህ የልደት ቃል ኪዳን የጀዋርን የዛሬ ማንነት ብቻ ሳይሆን ካለፈበት ለአስጨራሽና ገራሚ የህይወት ጉዞ ጋር የተቆራኘ ትልቅ አሻራ ሆኖ በደጋፊዎቹ ዘንድ አበጀ አሰኝቶታል። የጀዋር የህይወት ታሪክ የሚጀምረው ግንቦት 4 ቀን 1978 ዓ.ም አርሲ ውስጥ በጥንታዊ ስሙ ጂኒ በሚባለውና በአሁኑ ጊዜ ጦሙጋ ተብሎ በሚጠራው ቀዝቃዛማ የገጠር ስፍራ ነው። ይህ ቦታ በዲማ ቀበሌ ሰኞ ገበያ ተብሎ በሚታወቅ አካባቢ ያለ ሲሆን ጀዋር የተወለደበት ዕለትና ሰዓት ከቤተሰቡ ታሪክ ጋር የተቆራኘ ልዩ ትርጉም አለው። አባቱ አቶ ሲራጅ መሐመድ ቱፋንጅሎ የአርሲ ኦሮሞና የእስልምና እምነት ተከታይ ናቸው። እናቱ ወይዘሮ ሸምሲቶላ ወይም በቀድሞ ስማቸው ፋንታይ ደግሞ የቱለማ ኦሮሞ ናቸው። ብዙ ዘመዶቻቸው ሰላሊ ውስጥ ይኖሩ ነበር። እናቱ መጀመሪያ የኦርቶዶክስ ክርስትና እምነት ተከታይ ነበሩ ቢሆንም በኋላ ግን ወደ እስልምና ተለውጠዋል። ይህ በሃይማኖትና በብሔር ማንነት የተሳሰረ ቤተሰብ ጀዋር በኋላ ለሚገነባው የፖለቲካ አስተሳሰብ መሰረት ይሆናል። ጀዋር የሚለው ስም ራሱ የመጣው ከአባቱ ህልም ነው። አባቱ እርሱ ከመወለዱ በፊት በህልማቸው ከቅዱሱ የድሬ ሼህ ሁሴን ስፍራ የሚመጣውንና ጃወረ የሚባለውን የፈውስ አፈር ለልጁ እንዲያጎርሱት መመሪያ ተቀብለው ነበር። ይህም ለጀዋር በቤተሰቡ ዘንድ ልዩ ትኩረት እንዲሰጠውና ግና ከልጅነቱ ጀምሮ ለትልቅ ዓላማ የታጨ እንዲመስል አድርጎታል። የጀዋር የልጅነት ዘመን ግን እንደ ስሙ የረቀቀ አልነበረም። ያደገው በቆላማው የጎሎልቻ ወረዳ ጩሉል ጭቅርሳ በሚባል መንደር ውስጥ በአባቱና በዘመዶቹ እረኝነትና እርሻ ስራ ውስጥ ነው። በዚያ ሐረርና አርሲ በሚገናኙበት ድንበር ላይ በበጋ ፀሐይና በክረምት ጭቃ ውስጥ ከብት እየጠበቀ ያደገው ጀዋር ከትምህርት ገበታ ጋር የተዋወቀው በጣም ዘግይቶ ነበር። መጀመሪያ ፊደል መቁጠር የተፈቀደለት የሃይማኖት ትምህርት ቤት ውስጥ ነበር። ሉህ በሚባለው የእንጨት ሰሌዳ ላይ በአመድ እየጻፈ ቁርአን መቅራት ጀመረ። የአብነት ትምህርት ቤትም ገብቶ ለአሁኑ ቀልጣፋ የአማርኛ አንደበቱ ግብዓት የሆነውን እውቀት ዘግኗል። የዘመናዊ ትምህርት ዕድል ያገኘው ግን የ10 ዓመት ልጅ ከሆነ በኋላ ነው። በወቅቱ በአካባቢው ትምህርት ቤት ስላልነበረ አባቱ ወደ ሌላ ስፍራ ወስደው ዲባብሳ በሚባል ትምህርት ቤት አስገቡት። የሚገርመው ነገር ጀዋር በትምህርቱ የነበረው ፍጥነትና ብልህነት ነበር። ከአንደኛ ክፍል ተነስቶ በ2 ዓመት ውስጥ 4ኛ ክፍል ደረሰ። ይህ በፈተና ክፍሎችን እየዘለለ የመሄድ ብቃቱ ባሰላና በአዳማ ቆይታውም ቀጥሎ ነበር። በአዳማ ከተማ የሁለተኛ ደረጃ ትምህርቱ ሲከታተል ጀዋር አዳጊ ቢሆንም የፖለቲካ ንቃተ ህሊናው ግን ፈንድቶ የወጣበት ወቅት ነበር። በጊዜው በነበረ የፖለቲካ ስርዓት ላይ ተቃውሞ በማንሳት ተማሪዎችን ማደራጀትና በድፍረት መናገር የጀመረው በዚሁ ዕድሜው ነው። ይህም አልጸጸትም በተሰኘው ግለ ታሪኩ ውስጥ እንደገለጸው አገዛዞችን የመጋፈጥ አባዜ ገና በለጋነቱ አብሮት እንደተወለደ ማሳያ ነው። የ10ኛ ክፍል ብሔራዊ ፈተናን በከፍተኛ ውጤት ካጠናቀቀ በኋላ ህይወቱ ሙሉ በሙሉ የቀየረው የሲንጋፖር የትምህርት ዕድል መጣ። የገጠሩ እረኛና የአዳማው ለህኛ ወጣት በድንገት ራሱን እጅግ ዘመናዊና ጽዱ በሆነችው ሲንጋፖር ውስጥ አገኘው። በዩናይትድ ወርልድ ኮሌጅ ወይም UWC የ2 ዓመት የቅድመ ዩኒቨርሲቲ ትምህርቱን ሲከታተል የሲንጋፖርን ስርዓትና የህግ የበላይነት ከኢትዮጵያ ነባራዊ ሁኔታ ጋር እያነጻጸረ በሐዘንና በቁጭት ይቃጠል ነበር። ቆይታው ነው እኛ ሀገር ለምን እንዲህ አይሆንም የሚለውን ጥያቄ በውስጡ የዘራበት። ከሲንጋፖር በኋላ ጉዞ ወደ አሜሪካ ነበር። በታዋቂው ስታንፎርድ ዩኒቨርሲቲ በፖለቲካ ሳይንስ የመጀመሪያ ዲግሪውን ሲያጠና ጀዋር የንድፈ ሐሳብ ሰው ብቻ ሳይሆን የተግባር ሰው መሆን ጀመረ። በወቅቱ የነበረውን የዲያስፖራ ፖለቲካ ለመቀየር ኦሮሞ ፈርስት የሚለውን ንቅናቄ በመቀስቀስ ትልቅ ማዕበል ፈጠረ። ይህ ንቅናቄ ብዙዎችን ያስቆጣ፣ ብዙዎችን ደግሞ ያነቃቃ ነበር። ጀዋር በዚህ ጊዜ የነበረው ብቸኝነትና ከሌሎች ብሔር ተወላጆች ዘንድ ያስተናግደው ጥርጣሬ እጅግ ከባድ ነበር። ሆኖም ግን ዓላማው የኦሮሞን ህዝብ ማንነትና ክብር ማስመለስ እንደሆነ በጽኑ ያምር ነበር። የኦሮሞ ሚዲያ
ሚዲያ ኔትወርክን ወይም ኦኤምኤንን ሲመሰርትም መረጃን እንደ ጦር መሳሪያ በመጠቀም በሀገር ውስጥ ለሚቀጣጠለው የቄሮ ትግል ስትራቴጂያዊ መመሪያዎችን መስጠት ጀመረ። የእንቅስቃሴው በወቅቱ የነበረውን የኢህአዴግ አገዛዝ መሰረት እንዲናጋ ካደረጉት ዋና ዋና ምክንያቶች አንዱ ሆነ። በጃዋር ሕይወት ጉዞ ውስጥ የፍቅርና የትዳር ታሪኩም ለየት ያለ ገጽታ አለው። የልጁን እናት አርፋሴ ገመዳን ያወቃት በአሜሪካ የትግል ቆይታ ወቅት ነው። አርፋሴ ራሷ በፖለቲካ ንቁ ተሳትፎ የነበራትና የጃዋርን ዓላማ የምትጋራ ሴት ነበረች። የመጀመሪያ ግንኙነታቸው በምስጢር የነበረ ቢሆንም በኋላ ግን በታዋቂ ሽማግሌዎች ታጅቦ ትዳር መሰረቱ። ጃዋር በመጽሐፉ ላይ እንደሚገልጸው አርፋሴ ለእርሱ የትግል ጓደኛ ብቻ ሳትሆን በከባድ የመከራ ጊዜያት የጸናች ምሰሶ ናት። በተለይም በ2012 ዓመተ ምህረት ወደ እስር ቤት ሲወረወር ልጃቸውን ኦሮሞን ይዛ የደረሰችበትን መከራና ያሳየችውን ጽናት በከፍተኛ ሐዘንና አድናቆት ይተርከዋል። ጃዋር ልጁን ኦሮሞ ብሎ የሰየመው ለህዝቡ ካለው ጥልቅ ፍቅር የተነሳ ቢሆንም ይህ ስያሜ በልጁ ላይ ሊያመጣ የሚችለውን ጫና ግን አልዘነጋውም። ጃዋር ሲራጅ መሐመድ ለብዙዎች የፖለቲካው ዓለም ቁንጮ፣ የትግሉ መሪና የለውጡ ፋና ወጊ ነው። ነገር ግን ከፖለቲካው መድረክ በስተጀርባ በዝግ በሮችና በቅርብ ወዳጆቹ ዘንድ የሚታወቀው የጃዋር ማንነት ከዚህ እጅግ የራቀና በስሜት የተሞላ እንደሆነ ይነገራል። በህይወት ጉዞ ውስጥ ስሟ በጉል የሚጠቀሰውና የህይወቱ ምሰሶና የቆየችው አርፋሴ ገመዳ የጃዋር ሲራጅ መሐመድ የትግል ጓደኛ ብቻ ሳትሆን የታሪካዊው ስያሜ ባለቤት የሆነው የልጁ ኦሮሞ እናት በመሆኗ ልዩ ቦታ ይሰጣታል። አርፋሴ የሉተራን ፕሮቴስታንት እምነት ተከታይ የነበረች ቢሆንም በሃይማኖት ልዩነት የሚሰነዘርባቸውን ውርጅብኝ ጆሮ ዳባ ልበስ ብለው በፍቅር ዘልቀዋል። ሆኖም ጃዋር ከፍቅር ይልቅ ለፖለቲካ ቅድሚያ የሚሰጥ ሰው መሆኑና አሜሪካን ትቶ ወደ ኢትዮጵያ መመላለሱ ለትዳራቸው መፍረስ ዋና ምክንያቶች ሆነዋል። የቤተልሔም ታፈሰና የጃዋር ሲራጅ መሐመድ ግንኙነት ለዓመታት በአድናቂዎቻቸውና በተቾቻቸው ዘንድ እንደ ትልቅ የመወያያ አጀንዳ ሆኖ ቆይቷል። ቤቲ 5 ጉዳይ በተባለው መጽሐፏ ጃዋርን በመድረክ ላይ ከምናውቀው ቆራጥ መሪ ይልቅ እጅግ ሮማንቲክና ለፍቅር የተገዛ ስሜታዊ ሰው አድርጋ ትስለዋለች። በቦሌው ቤቱ ሂጃብ የምታደርግና ጃዋር ዶክ እያለ በፍቅር የሚጠራትን ሴት በገዛ እጁ ማር ሲያጎርሳት መመልከቷን ቤቲ በዝርዝር ታስታውሳለች። ምንም እንኳን ቤቲ ከጃዋር ጋር እንዲህ አይነት ግንኙነት እንደሌላት በተደጋጋሚ ብታስተባብልም በንግግሮቿ ውስጥ የሚታዩት የቅናትና ጥልቅ ስሜት የሚንጸባረቅባቸው ምልክቶች ግን ሌላ ታሪክ ይናገራሉ። ታፈቅረው ነበር የሚል ጥያቄም ያስነሳሉ። ጃዋር ደግሞ ስለ ሴቶች ሲጠይቀው ሌዥሪ ሴት ብዙም እንደማይፈልግ ገልጾ የነሱን ወጪ ወደኔ ወጪ ማድረግ ስለማልፈልግ ነው በሚል ቀልድ የታጀበ ምላሽ ይሰጣታል። አዲሷ የጃዋር ሲራጅ መሐመድ ሚስት ዶክተር ኢሊሌ ጀማል ትባላለች። ትውቃቸው በኤሮፓ አቆጣጠር በ2016 በሚኒሶታ ቢጀምርም ጃዋር በእስር ቤት በነበረበት ጊዜ የሕክምና እርዳታ በማስተባበሯና በደረሰባት ጫና ምክንያት የስነ ልቡና ትስስራቸው ጠንክሯል። በዚህም የተነሳ ጃዋር በእስር ቤት እያለ በምግብ ውስጥ ተደብቆ በገባ ቀለበት የጋብቻ ጥያቄ አቅርቦላት ተቀብለዋለች። ከእስር ከተፈታ በኋላም ቤተሰቦቿ ጋር ሽማግሌ ልኮ ኒካህ በማሰር ትዳር መሰረቱ። ዛሬ ጃዋር የ3 ልጆች ማለትም የኦሮሞ ቄሮና ቀብሶ አባት ነው። በእስር ቤት በነበረው የ40 ቀን የረሃብ አድማ ክብደቱ ከ120 ኪሎ ግራም ወደ 76 ኪሎ ዝቅ ብሎ ነበር። ምንም እንኳን በፖለቲካው ረገድ አቅሙ እየቀነሰ እንደመጣ ቢነገርም እርሱ ግን አሁንም አልጸጸትም በማለት በሙሉ ጉልበት ወደ 4 ኪሎ ለመመለስ እየታተረ ይገኛል። ወደ ኢትዮጵያ በድል አድራጊነት ተመልሶ በነበረበት ወቅት ጃዋር በታሪክ ታይቶ የማይታወቅ የህዝብ ድጋፍ አግኝቶ ነበር። ሆኖም ግን ይህ የደስታ ጊዜ ብዙም አልዘለቀም። ከጠቅላይ ሚኒስትር አብይ አህመድ ጋር የነበረው ግንኙነት ወደ ግጭት ሲያመራ በቤቱ ዙሪያ የተደረገው ከበባን ተከትሎ የመጣው የእስር ዘመን የህይወቱን ሌላ ምዕራፍ ከፈተ። በእስር ቤቱ ውስጥ የነበረው ቆይታ እጅግ አድካሚና የስነ ልቡና ጦርነት የበዛበት ነበር። አልጸጸትም የተሰኘው መጽሐፍ የጀመረውም በዚህ ወቅት ኮምፒውተር መጠቀም በማይችልበት ሁኔታ በወረቀት ላይ በድብቅ ነበር። መጽሐፉ ጃዋር በህይወቱ ያሳለፋቸውን ስኬቶች ብቻ ሳይሆን የፈጸማቸውን ስህተቶችና ያመለጡትን እድሎች ጭምር የሚዳስስ ነው። ጃዋር በእስር ቤት ሳለ ስለ ሞትና ስለ ህይወት ትርጉም በጥልቀት ያስብ እንደነበርና ያንንም ጊዜ ረጅሙ ረፍት ብሎ እንደሚጠራው ይገልጻል። ዛሬ የኦሮሞ ወጣቶች ተስፋ ጃዋር ሲራጅ መሐመድ 40ኛ ዓመቱን ሲያከብር በፊቱ ላይ የታየው ሸበቶ ጸጉርና በትከሻው ላይ ያለው የኃላፊነት ስሜት ተመጣጣኝ ናቸው። ትናንት በመንገድ ላይ ተቃውሞ ሲያስተባብር የነበረው ወጣት ዛሬ ስለ ብሔራዊ መግባባትና ስለ ሰላማዊ ድርድር የሚሰብክ የፖለቲካ መሪ ሆኗል። በመጽሐፉ ማጠቃለያ ላይ አልጸጸትም ሲል
ለዓላማው የከፈለው መስዋዕትነትና ያጣቸውን ነገሮች ሁሉ በጸጋ መቀበሉን ለማሳየት ነው። ጃዋር ወደፊት ኢትዮጵያ ከገባችበት የደም አዙሪት እንድትወጣና ህዝቦች በኩልነት የሚኖሩባትን ሀገር ለመመስረት የጀመረው ትግል በሌላ መልክ እንደሚቀጥለው ቃል ይገባል። ይህ ታሪክ ገና ያልተቋጨ በብዙ ምስጢሮችና ድራማዊ ክስተቶች የተሞላ ከአርሲ ገጠር እረኝነት ተነስቶ የሀገርን ጣፋንታ እስከመለወጥ የደረሰ የአንድ ጽኑ ሰው የጽናት ጉዞ ነው። እናንተ ስለ ጃዋር ምን ታስባላችሁ? የኛን በዚሁ ደምድመናል።